ዶክተር እኔ ከዶክተር በላይ ነኝ እንዴ? እኔ ከዶክተር በላይ ነኝ እንዴ? ዶክተርን መርጬ እንዲያርግ የታውቃቸዋለሁ። ካንድ እዛ ጋር ያለሽ ኮርዲኔት አንቺው ታውቂዋለሽ። ሄድዬ አንቺ ታውቂያለሽ። እኔ እንዳታቆላምጪኝ እኔ ትማታቂኝ እንዳታቆላምጪኝ። ልጄን ታይልኝ፣ በቃ ልጄን ታይልኝ። ልጄን ከነችግሩ እኔ ወጣ እንዲወጣ ያደረግሽው እናትና እነላላ ጋር መስሎኝ እነላላ ጋር ያሳደጉት ለሀጩ የጠረቡት ሽንት የሸናባቸው ሰዎች ጋር መስሎኝ አንቺ ጋር መግባቱ ሳይ እንቅልፍ አጥቻለሁ። ይሄ ልጅ ጤነኛ የሚሆንበት ይሄ ልጅ አንቺ ጋር የሚወዳጅበት ነገር እንስራ። እህቴ ላኩብሽ። እኔ አንቺን ማውራት አልፈልግም። ምንም ምክንያት የለሽም። ጉዳይ የለሽም። አንቺና እኔ ምንም ጉዳይ የለንም። ያማጥኩበት እኔ የተቸገርኩበት እኔ ያሳደግኩት ልጅሽ ጉዳያችን ነው። ልጅሽ ጉዳያችን ነው። ያገባናል። አሁን እኮ ይኸውልሽ እናያይዘዋለን ነገሩን ሁሉ ሀቢባዬ። ከጀመርሽው ሆስፒታሉም ሁሉም ነገር ተጠያይቆ ሁሉም ሀቁ ይወጣል። እንዳይመስልሽ አንድ ትልቅ ሪፈራል ሆስፒታልን የመንግስትን ተቋም ስም ነው ያጠፋሽው። አዎ አልፈራም። በሆነ ነገር ነው ትክክለኛ በሆነ በማስረጃ ነው የመጣው። ለማስረጃ አይደለም። በ12 ቀን መተሽ ነው ያንን ታሪክ መጣች። ምን አይነት ሳይኮሎጂ ልትሆኚ ነው? ምን አይነት አቢዩዝ የሚደረግ ልጅ በአንድ ቀን ቢሆን ግድ ነው። አቢዩዝ የተደረገ ልጅ በአንድ ቀን ቢሆን ግድ ነው። አንቺ ነገረ ስራሽ ሁሉ በጥባጭ ነሽ። በቃ የሰው መረጋጋት እኛ ሆስፒታሉ ተጠይቆ ሆስፒታሉ እንዲጠየቅ እንፈልጋለን። ሆስፒታሉ ተጠይቆ እውነታው ታውቆ እስከመጨረሻው ድረስ ፖሊሶቹ መርማሪዎቹ እስከመጨረሻው ድረስ ሄደን ማን ጋር ሀቅ እንዳለ ማረጋገጥ አለብን። አሁን ላይ እኛ ማን ጋር ሀቅ እንዳለ ስለማና ከማንንም ጎን እኔ ያውላችሁ ከማንንም ጎን አይደለም። አሁን ከሁለታችሁም ጎን ነኝ ሀቁ እስኪወጣ ድረስ። ሀቅ ማን ጋር እንዳለ አላውቅም። እኔ አልቸኩልም። እንደ ህዝቡ እኔ እንደ ኮሜንታተር አልቸኩልም። ማን ጋር ሀቅ እንዳለ አላውቅም። ከሁለታችሁም ጎን ቆመን እስከመጨረሻው ሆስፒታሉ ተጠይቆ መርማሪዎቹ ተጠይቀው ሁሉን ነገር አይተን እውነት ትሳሳለች እንጂ አትበጠስም። እውነት ይወጣል። አሁን ቲጂና ጉዜን አስገቢ። ቲጂ ሆስፒታል ውስጥ የነበሩ ሰዎች እሷ ያሉ መግባት አለባቸው። ሆስፒታል ውስጥ ያሉ ሰዎች እኔ ብቻ አይደለም። ላኪልኛ ፕሮፋይላቸውን አሉ ያው ይግቡ አሉ። ከስር እያዳመጡሽ ነው። ጊዜ ፕሮፋይላቸውን እናቴ ፕሮፋይላቸውን ካላክሽልኝ ማስገባት አልችልም። ፕሮፋይላቸውን ላኪልኝ ማስገባት ዋትስአፕ ላይ ልላክልሽ። አንድ ነገር ልንገርሽ። እኔ አሁን ይኸውልሽ አንቺ በጣም ገና ብዙ የሚቀርሽ ሰው ነሽ። በጣም ብዙ ታሪክ ያለሽ ሰው ነሽ። ብዙ ሜሴጅ ቮይሶችሽም እጄ ላይ እንዳሉ እወቂ። ታይልኝ ልጄን በቃ ለልጄ አላዘንሽለትም። ልጄን እናቱን ምንድናት ያለው ሴተኛ ዳሪ እያለ እንዲያድግ እናቱን እንዲጠላ ብዙ ነገር አድርገሽ አሳምፀሽ አብረው የነበሩ ሰፈር ላይ ነው የተባለው። እኔ አላልኩም። አንቺ ሄደሽባቸው እንደምትሰሪ ይታወቃል። ዝም በይ። የኖርሽበት ተወልደሽ ልጁን የወለድሽበት ሰፈር ያውቁኛል። ተከራይቼ ነው ይታወቃል። ይሄ ሰፈሩ ይጠያል። አልተወለድኩበት እኔ አይደለም የማውቀው። ሰፈሩ ያውቀሻል እንደዛ እየሰራሽ እንደምትኖር። ይኸውልሽ የኖርሽበት ሰፈር እኮ ሾላ ቅጠል ተራ የሚባል 12 ቀበሌ ቅጠል ተራ የሚባል ቦምቤ ሰፈር አንቺ እንደዛ አይነት ስራ እየሰራሽ እንደነበረ ሙሉ ሳላርፍ ማለት ነው ተምቻለሁ፣ አውቃለሁ። እረፍት ያጣሽ ሰው ነሽ። እሱ የሰማዩ ጌታ ልብ ይስጥሽ። መረጋጋት አይደለም የሰማትን ታዩ እንደኔ ወንድ ዝም በይ አንቺ እኮ ይኸውልሽ እያሳመሽ ሌላ ነገር ነው። ጠባቂ እኮ ነው ያደረግሽው ልጄ። ልጅ አሳዳጊ ነው ያደረግሽው። ለባልሽ ጫማ ማሰረፊያ እኮ ነው ያደረግሽው። ልጅሽ ባልሽ ሲወጣ ሲገባ ሲረግጠው ነው ከባልሽ ጋር የተለያየሽው። ወይስ ናሰጪ ወይ ሌላ አስገቢ ብሎሽ ነው የጎጣሽው? ለምን ትደበቂያለሽ? ለምን ነሽ በሱ ኪፋራ አገኘው በዚህ ባልሽ ልጄን ሲደበድብ ነው የኖረው። የኔ ባራኔ
ሞታለሁ እኔ በቁሜ ይጃለሁ በቃ በዚህ ነው ወይስ ምረጭ ሞቻለሁ ስትዩ ወይስ ምረጭ ወይ ሞቻለሁ እኔ ወጣልሽ በቃ አንድ ነገር ምነግርሽ ነገር ልጄን ተይልኝ ከነምኑ እፈልገዋለሁ ከና አመል ያስበለጥኩት ልጄን ነው ባሌን መንቀር ያፈቅራት ልጄን አስበለጥኩኝ አየሽ እሱ የራስሽ ጉዳይ ስላለሽ ገንዘብ ስለ አኔልን ገንዘብ ስለምበይበት አኔልን ገንዘብ ስለምታገኝበት እና ገንዘብ ባገኝበት ስለምታገኝበት እየበለቁች አለ እንዴ አሁንም በሚዲያው የሆነ ነገር ሰው እንዲረዳሽ ሰው እንዲቆሎ ቆርጥሜ አልሽኩኝ እኔ ቀድሜ ተናግሬያለሁ የገንዘብ እርዳታ ችግር የለብኝም ተይ በጣም ከባድ ሰው ነሽ እበላለሁ እጠጣለሁ ከባድ ሰው ነሽ ማንም ችግር ያለበት የለም ስለመብላት ስለመጠጣት የአይምሮ እግዚአብሔር ይመስገን ሙሉ ኑሮ ያለኝ ሰው ነኝ እግዚአብሔር ይመስገን ከባሌ ብለያይ የምበላው የምጠጣው አላጣሁም በቃ ዋናው የሰው ልጅ እሱ አይደለ ዋናው የሰው ልጅ እሱ ነው የሚበላው የሚጠጣው አላማጣም ተንኮልና ሴራሽን ግን አቁሚ ለአንድ ልጅ አይደለም እንደዚህ አይነት ነገር አቢዩዝ ለተደረገ ልጅ ወረደ ወደ ታች አቢዩዝ ተደርጎ ላደረገ ልጅ እንኳን እንደዚህ አይነት ነገር ብዙ መስዋዕትነት ይከፈላል ምንም አቢዩዝ አልተደረገም ይበልጥ አቢዩዝ ያደረግሽ እዛ ሆስፒታል አስተኝተሽ ቪዲዮ እየቀረሽ አንቺ ነሽ እድሜውን አቢዩዝ ለጋዞሮ ላንቺ ነው አሁን ይኸውልሽ እኔ ብዙ ካንቺ ጋር ማውራት አልፈልግም ትልቅ ሰው ሀቢባ ስለሆነች እንጂ ድምጽሽንም መስማት አልፈልግም ስራሽ ይዘገንነኛል ስራሽ ሰይጣን በስራሽ የሚቀናብሽ ካንቱ ልጅ ነሽ በቃ ያታዳጊ ልጅ እንዴት እንዲያድርግሽ ታሳድጊያለሽ እንዴት እናት ታሳምጫለሽ እንዴት ለእግዚአብሔር ብለሽ ጣቢያን ታስተምሪያለሽ አኔልን እኮ ዛሬ አይደለም የቀጣሁት ድሮ ቀጥቻለሁ ያኔ ለምን ጣቢያውን አላወጣም ያኔ ማሳሰብ ለምን አላወጣም ሰው ነሽ እየሰማሽ ልጅ አድሎኛ አባትሽ ተስተሻለ አይከስም አባቴ ሂጂ በቃ እኔ ጋር መኖር አትችይም ሲለኝ አባቴን አልከስም ያልኩ ሰው ነኝ እኔ እንዳይመስልሽ አይተማ ያቅም ስለአባቴ ልጅሽ እንደሚለኝ ነው የምነግርሽ ልጅሽ የሚለኝ ነው የምነግርሽ ለምን እናትሽ ታንቃል ተደረገች ባንቺ ምክንያት በሻርፕ ታንቃል ሞት ነበር እናቷ አለኝ አሁን የሚለኝ የሰማው ነው የሚለኝ እሺ አየሽ ልጁ እንዴት እንደሚያድግ ሀቢባዬ ምን አይነት ይሄን አላቀም ይሄን ነገር አላቀም ማናት እናቴ ይሄ ነገር እንዲያቆም እናቴ ልጁ በስነ ምግባር እንዲያድግ ነው የምፈልገው አይደለ በስነ ምግባር ስለምታሳድጊው ነው አደባባይ ላይ እንዲህ አይነት ወሬ እንዲያወራ አይደለም ያሳደግኩት እኔ ጋር ኳራታ አንቺ ነሽ እንዴ ስነ ምግባር አዋቂዋ ህመሙን እንዲያገግም ነው አንቺ ነሽ ስነ ምግባር አዋቂ በየኔም መቤት አንቺ እዛው ጨርሺ ከዚህ በኋላ እኔና አንቺ የምንገናኘው ህግ ጋር ነው ሀቢባ ግን ከጀመርሽው እስከ መጨረሻው ይችን ሴትዮ ጉዳይዋ ድረስ እንሄዳለን ችግር የለውም ጥያቄ የለኝም እኔ አንድ ነገር ሆስፒታሉ ሆስፒታሉ ከኔ ጋር ተባብሮ የዚህ ልጅ ጉዳይ የዚህ ልጅ ህመም ዘግቶ ያ ሳይታመም ያለ አልጋ ሰጥቶት ካደረ አንቺ ልጁ ዝም በይ ብለሽ አንቺ በነገርካቸው ትሪትመንት ነው ልጅ ሊታከም የሚችለው እነሱ ደግሞ የራሳቸው የራሳቸው እውቀት ያላቸው እንጂ በእኔ እውቀት የሚመራ አንድም ዶክተር አንድም ሐኪም እዛ ቦታ የለም እንደዚህማ አይሆንም አዳምጡኝማ ሆስፒታሉ እኔ ሄጄ እዚህ ጋር አመመኝ ስለው እኔ ደም ወስዶ መርምሮ የምናገረው ነገር በምርመራ ካረጋገጠ በኋላ ነው መድኃኒት የሚሰጠኝ በዛ ጊዜ መድኃኒት ሲወስድ ነበር ሀቡ በወቅቱ እኮ በስነ ስርዓት ቴብል ሆኖ መድኃኒት ሲወስድ ነበር ስለዚህ ያልታመመ ልጅ መድኃኒት ሆስፒታሉ መጠየቅ አለበት ሳይመረምር ነው ሆስፒታሉ መድኃኒት የሰጠው እንጃ እስቲ ጠይቂልኝ በጣም ብዙ እስከ ኤምአርአይ እኮ ተነስቷል እስከ ኤምአርአይ ድረስ ተነስቶ ዝም በይ አንቺ የምታውቂው ነገር የለም እኔ ነኝ ሆስፒታል የወሰድኩት በታመመ ሰዓት ነው መድኃኒቱን ሲወስድ ኤምአርአይ ድረስ ያስመረመርኩት ልጅ እኮ ነው እስከ ኤምአርአይ የተነሳ አንቺ ነሽ እንዴ ስለሱ እንትን የምታወሪ አንቺ ነሽ ስለሱ ምን ልታወሪ የምትችይው ዶክተር እና እኔ ነኝ ከዛ በዚህ ላይ የነበሩ ሰዎች ናቸው አንቺ እኮ ትናንት መተሽ ነው ነገሩ ምርመራ እንዳይመረመር ይሄ ልጅ ካንላው ጊዜ አንዴ ልጠይቃት ይሄን ጊዜ አንዴ ልጠይቃት ለምን እንዳይቀዳ ለምን አትፈልጊም ጊዜ
ጊዜ እድል ስጭኝ እናቴ አንዴ ልጠይቃት። ኤደን እኮ ደም እንዲቀዳ ስለማትፈልግ ደም እንዲቀዳ ለሊት በሲኒ እየበጠበጥሽ የምትሰጪው መድኃኒት ነበረ ሆስፒታሉ ሳያውቅ አንቺ በድብቅ በግልሽ አስገብተሽ ይህንን ነው የምትለው። ይሰማል ኤደን? ደምስ እንዳይሰጠው እንዳይቀዳለት ላብራቶሪ እንዳይሰራለት ለምን ትፈልጋለህ? ጊዜ ቆይ እሺ ኤደን ለሊት በሲኒ በጥብጠሽ የምታጠጩ መድኃኒት ነበረ ሆስፒታሉ ያልሰጠሽ ራስሽ በግልሽ ከውጭ አስገብተሽ? ለሊት ላይ አይደለም። እሺ አረ በተሰቀለው አረ ምን አድርጎኝ? እኔ እኮ ልጄ እኮ ነው። በምን ሊያደርግ መድኃኒት እንዴ? በሲኒ ተበጥብጦ የሚሰጠው በስምንት ፍሬ የሚወስዳል። 8 ፍሬ ከነርሶች የሚሰጠው መድኃኒት አለ። በትቦ ስለሚሰጠው በሲኒ አስቀምጠዋለሁ እንዲሟሟልኝ ማለት ነው። ማንንም ያህል እዛ ፊት ለፊት 5 አልጋ ባለበት ነው ከቦርሳ እያወጣው ምን ኧረ ተይ እግዚአብሔርን ፍሪ ዝም ብለሽ ለሰው ስም አስለጥፊ ላርጎ በጥብጣቱ ከትላለች አልሽ። አሁን ደግሞ ሲኒ ውስጥ ስም በጥብጣት አጠጣለች መድኃኒት ከቦርሳ። እሺ እሱ አልተፈጠረም አልሽ። እሺ ሌላ ደግሞ እሷ የምትለው ደም እንዳይወሰድ ማን ነው ደም እንዳይወሰድ ትከላከል ነበረ እንዳይመረመር እና ሰገራ ደግሞ አምጡ ሲል ሰገራ አልተጠቀመም ትያለች። ሰገራም እንዳይመረመር ትከላከል ነበር የምትሰጠው መድኃኒት እንዳይታወቅባት ነው ያለች። የደም ምርመራ እንጂ የሰገራ ምርመራ አንድ ቀን ታዞ አያውቅም። የደም ምርመራ ነው። ምክንያቱም ኢንፌክሽን ችግር ስለሆነ ከደሙ ጋር ነው የሚመረመረው። እኔ ደም ይወስድ ነበር ስላልደረሰ ደም አይቀዳልም ነበር። ካንሰር ለኛ ያለችን እኮ ካንሰርና ማጃንዛይት በሽታ ነው ተብሎ የተነገረ። ማጃንዛይት በሽታና ካንሰር አለበት። የምን ካንሰር ነው ያለበት? እሱን ማጃንዛይትስ ለምንድን ነው አንሻራ ዝም በል ማጃንዛይት እንደዛ ብለሻል። ተመርምሯል አላልኩም? ኧረ እቺ ጉደኛ ናት። እቺ አሁንም ልጅ አምጫታ ጓደኛ ገብቼ ለማውጣት እንትን አላልኩም። ፕሮፋይሉን ወደ አንቺ ልልክልሽ። ጓደኛሽ ተባባሪዎችሽ የካንሰር ምርመራ የሆነ ምርመራ ወጥቶት ወደ ውጭ ሄዶ በአይሴል ነው በምናምን በኩል ተመርምሯል። ያስመረመረችም ነፍሷን ይማረው እናቴ ናት። ጠይቃ ነበር ጀርመን ሀገር ለአክስቴም ገኒ የምትባለው እንደዚህ ብላ ጀርመን ሀገር ነው ደሙ የሚመረመረው ብላ ብር ጠይቃ ነበረ። ከዛ የምን ጀርመን ሀገር ነው ብላ የከፈሉትም እነሱ ነው ያስመረመሩትም እነሱ ነው። እያንዳንዱ ነገር እኮ እና ካንሰር ያለበት ልጅ መድኃኒት አይወስድም ወይ? ወንድሟን ልካ እኮ ውሸት እንደሆነ አንቺም በፌክ ሪሲት በነፃ ብር እንደምታወጪ 3000 ብር እንደምትወስጂ እኮ አውቃብሻለች እኮ። ገኒም ተጣልታችሁ አልነበረ እንዴ? በዛ ምክንያት ዝም በይ። አልተጣላችሁም በዛ ምክንያት? ዝም በይ። ደሙ ወሰደ፣ ተመረመረ። የልጅሽን ጥያቄ መልሽለት ኤደን። ምን አለ? በመሀል ስልክ ገብቶ አልሰማሁትም። 1% ምንድን ያለው? ከገኒ ጋር 3000 ብር በፌክ ደረሰኝ እንደምትወስጂ አውቃብሽ አክስቱ ገኒ በገንዘብ የምትረዳችሁ አልተጣላችሁም? ገነት የምትባለው የእሱ አክስት አይደለችም። የሴቷ ልጅ አክስቴ ናት። በምንም የእንጀራ አባቱ ልጅ ማለት ነው። ጋይስ ጊዜን አስገቧት። ኔትወርክ ነቀላት። ኢንቫይት ተደርጋለች ገኒ። እንደውም ተናግሬ ነበረ ራሷ ናት የ900 ብር መድኃኒት ቅድምም ነግሬሻለሁ። የ900 ብር መድኃኒት 3000 ብር ነው ብላ ተናግራ ነበረ። በሌላ ደግሞ ድጋሚ ደግሞ እዚሁ ሀገር አይሴል የሚመረመረው ምርመራ ጀርመን ሀገር ነው የሚመረመረው ብላ ተናግራ ነበረ። እንደዚህ ብር ለመውሰድ ማለት ነው። ከዛ በዛ ምክንያት ነው ወንድሟ እየመጣ እንደውም ብር አልሰጥም ብለው ለእስረኛ እንኳን አይደለም ምግብ ብቻ ሲጋራም ይወረወራል ብላ እንደውም ለእናትየው ነግራቸው ነበረ። እንደዚህ ይሄን ቃል ራሷ ታስታውሷለች። እና ብር ለመውሰድ ነበረ እንደዛ ብላ የተነገረችው የጀርመን ሀገር የተባለው። ይሄ ደግሞ እንትን ካንሰር የምትለው ደግሞ ከኔ ፊት ለፊት የሞተው ልጅ ሌዊ የሚባለው አንድ አይነት ነው በሽታችን፣ ግን የሱ ስለቆየበት ወደ ካንሰር ነው የተቀየረው።
በዛ ምክንያት ነው። ይቅርታ አንድ አይነት ነው በሽታችን ማለት። አንተ እኮ ሳትታመም ነው የገባከው አይደል? አልታመምኩም ብለክ ነበር። በሽታ እግሬን እንደውም እግሬን ያመኛል ነበረ እንደውም ስራመድ የእግር ኦኬ። እሱም ታዲያ በሽታ ነው እንዴ? እሷ መታክ አይደለ? እግር ከታመምኩ ያልከን እንደዛ ነው። አዎ። እና ዶክተሮቹ ደግሞ ምትም የለውም ሲሉኝ አዎ ነው በለ የተባልኩት። አዎ ስል ያንተ መታክ ከሆነ በሽታቸው አንድ አይነት ከዛኛው ልጅ ጋር እንዴት ሆነ? ያም ተመቶ ነው? እኔ አልተናገርኩማ፣ እንደተመታው አልተናገርኩም። ለዛ የጠረጠሩት አንድ አይነት ነው፣ ከሱ ጋር ነው በሽታውን አድርገው የጠረጠሩት ማለት ነው። የኔም ጠርጥረው ነው ወይስ መርምረው ታውቀው? በጥርጣሬ ነው ወይስ መርምረውክ ነው? ምርመራ ላይማ ውሃ እንደያዘ ነው የሚታየው። ጉልበትህ ውሃ ይዟል፣ መቅኔህ ጋር ውሃ ይዟል ነው የሚባለው። የሱም ደግሞ ያሱ ውሃው እንትን ሆኗል፣ በቃ እንደ መግል ነገር ሆኗል ማለት ነው። እሱ ኦፕራሲዮን ተደርጎ ምናምን ነገር ነው። በዛ የኔንም ከሱ ጋር ነው ያመሳሰሉት። አሁን አመሳስለው ጠርጥረው ነው ወይስ በስነ ስርዓት መርምረውካል? እሷ ናት ያመሳሰለችው የሚልሽ አቡዬ። እዚህ ጋር የህመሙ ጉዳይ ምንድነው መሰለሽ? መጀመሪያ ይሄ ልጅ ጉልበቴን ታመም ያለው በጉልበቴና በደም ኢንፌክሽኔ ትሪትመንት እየተደረገበት እንደነበረ እኮ እኛም እናምናለን ቀድሞ ሲገባ። ግን በአንድ ወሩ ወይ በ15 ቀኑ ሰሟን በ20 ቀኑ መውጣት ነበረበት ይሄ ልጅ። ያንን ህክምና ታክሞ ያ ነገር ድኖ መውጣት ነበረበት። ስለዚህ የዳነ ሰው ቆይ ጊዜ እኔ አሁን በደንብ ሲገባኝ ይኸውልሽ እኔ ጉዳዩ ከገባኝ ጥግ ድረስ ነው የሚሄድበት። ገባሽ? የሚከፈለው መስዋዕትነት ሁሉ ከፍለን አሁን አንድ ሆስፒታል ሚኒሊክን የሚያክል ትልቅ ሆስፒታል አንድ ሰው እግሩን ታሞ ገባ፣ ተሻለው፣ ውጣ ተባለ። ውጣ ሲባል አላስወጣም ብላ አንዲት እናት ጤነኛ ልጇን ስታስቀርዛው ሆስፒታሉ እንዴት ነው የሚያቆያት? ምን ሰበብ ፈጥራ ነው የምትቆየው? ውጪ ተብላ ነበረ። እሺ ውጪ ተብላ ነበር። እኔ ብቻ የምናገር እንዳይመስል እሱም እየገባ እንዲያናገርሽ ነው። የሆነ ሰዓት ላይ ዶክተር ህይወት ከራውንድ በኋላ ተመልሳ መታ ነበረ ወደ 11 ሰዓት ላይ ምናምን ነገር። ከዛ በቃ እዚህ ያለውን ምርመራ ሁሉም ነገር መድኃኒት ጨርሷል። ከዚህ በኋላ በታብሌት ተቀይሮ ነው ሁሉም ነገር የሚሰጠው እና ይዘሽው ውጪ ተባለች ማለት ነው። ከዛ አልወጣም ብላ እሪ ያለች ሐኪም ቤት ውስጥ አልወጣም አለች። ከዛ መብት የላትማ በፖሊስ ወይ በዘበኛ አሽቀንጥራ ያስወጣታል። መብት የላትማ አልወጣም ብሎ ማለት ሌዊም እንደዚህ ሆኖ ነው ወጥቶ የሞተው። እሷ የምትለው እኮ ሌዊም ወጥቶ እንደዚህ ሉጣ ብሎ ወጥቶ ነው የሞተው። ልጄ ቢሞትብኝስ ብላ አልወጣም ብላ ቀረች። ይሄንን ሰምቻለሁ። ስጠይቅ ለዶክተሮቹ ውጪ ብለናት አልወጣም ብላ ተቸግረን ስትለምነን ነው ያስቀመጥናት። አትሊስት ምግቡን እንኳን እንደ ሆቴል ማለት ነው። ሆስፒታል ውስጥ ጤነኛ ሰው እንደ ሆቴል ተኝቶ ይበላል። አልወጣም ብላ ስላስቸገረች ኦኬ ብለን ተውናት ማለት እዛው እየበላ እየጠጣ ሊኖር ነው ሆስፒታል ውስጥ። ምግቡን እስኪያገግም ድረስ ይቆይልኝ ብላ ለምና ነው የቀረችው ተብያለሁ። ምግቡን የአቅም ማጣቱን እስኪያገግም ስቴብል እስኪሆን ድረስ ተብሎ። እሺ ምግብ ታዲያ እስኪያገግም ከሆነ ምንም አይነት መድኃኒት አይሰጠውም ማለት ነው። ጀስት ሬስት ነው የሚያደርገው። የዛ ሰዓት ነው ይሄ ችግሩ የመጣው። ይሄ ነው ታብሌት ብቻ ነው እየወሰደ የነበረው። በዛ ጊዜ ነው ምግቡን አለመስጠት ሲመጣ አቅም መውሰድ የሚያይችልበት ሬዚስታንስ እስከሚያጣ ድረስ ሲመጣ ነው ይሄ ነገር የመጣው። ልጁ እኮ በዛ ሰዓት ላይ ምግብ መውሰድ የሚፈለገውን ነገር ቢደረግለት ፕላምፕሌት ቢደረግለት ኦክሲጅን ይደረግለት ነበር። ምግብ የሚበላው በአፍንጫ ነበረ። ራሱን ስቶ ነበር የነቃው ከ4 ወር በኋላ ነው ያልሽው ቃል እኮ እሱ እኮ የሆነው እኮ ከዛ በፊት የሆነው ነው የምነግርሽ። እኔ ካገኘሁት በፊት አይደለም። ድኖ አትሊስት ድኖ ውጣ ከተባለበት በኋላ ያለውን እዛ የሰማሁትን የተረዳሁትን ነው እየነገርኩሽ ያለሁት። ጊዜ ይኸውልሽ እኔ እናት መጀመሪያ እግሩን አሞት ገባ ሆስፒታል። እግሩን አሞት በ15 ቀን ውስጥ ድኖ እግሩን ታክሞ ድኖ ውጣ ተባለ። ጤነኛ ልጅ ውጣ። ከዛ በኋላ ነው ኮማ ውስጥ የገባው። ከዛ በኋላ ነው ኦክሲጅን የተሰጠው። ከዛ በኋላ ነው በአፍንጫው ጎማ ተደርጎለት የሚበላው። ይሄ ሁሉ ነገር በኋላ ነው እንደገባ ግሉኮስ ነው እንጂ ኦክሲጅን አልነበረውም። አይ እኔ ልንገራት ቆይ ተናገራለሽ። ልክ እንደገባው በቃ ነግሬሽ ነበረ። መጀመሪያውኑ ገባው በቃ እስከ 20 ቀን ምናምን መድኃኒቴን ምናምን እስከ እየወሰድኩ ነበረ። የሚሰጠኝን በስሪንጅ የሚሰጠኝን እንዱት የሚሰጠኝን ማለት ነው። ከዛ ችግሩ መፈጠር የጀመረው በቃ ወር ከሞላን በኋላ ማለት ነው። እንደውም የሆነ ሰዓት ላይ አልቅሼ አረ በቃ እንውጣ፣ ውጡ ካሉ እኮ እንውጣ አልኳት።
እንዴት አረጋጋ ምናምን ብላ ለሊት ላይ ቀስቀሳ እንደዚህ ብላኛለሽ ብዬ ነግሬሻለሁ አይደለ? ቅድም ምን ለሊት ላይ በቃ አንተ አርፈ ህመምን ጨርስ፣ እዚህ ትታከማለህ፣ እዚሁ ታክመህ ላኪልኝ ልክ እንደ እያለችኝ ሌቪ ነው ነው። የምትሆነው። ገባኝ። አኔልዬ የኔ ጥያቄ በ20 ቀንክ በቃ ዳንክና ውጣ ተብለክ እሷ ግን አላስወጣም ብላ ስታስቀርክ ምንድነው በጎማ እስከ መመገብ ያደረሰክ ራስክን እስከ መሳትና ከ4 ወር በኋላ ከኮማ እስከ መንቃት ያደረገህ ነገር ምንድነው? አንድ መድኃኒት ከሕክምና ውጪ የሚሰጠኝ አንድ መድኃኒት አለ። ሁለት ደግሞ ምግብ በስነ ስርዓት ልክ እንደ የምንቀሳቀስ ሁሉ ምግብ በስነ ስርዓት አልበላም ነበረ። በዛ ነው ወደ መድከም እየመጣው። በቃ ቱቦ ይግባ ተብሎ ሲጀመር እኔ የሚደከምኩት ቱቦ ከገባ በኋላ ነው። ምን ያህል ጊዜ እኮ 4 ወር ራስህን ስተህ ከ4 ወር በኋላ እንድትነቃ ያደረገህ ነገር ምንድን ነው? ይኸውልሽ በዛ መሀል እኮ እሷ ኮማ ውስጥ ነው ብላ ነው የምታወራው፣ እሷ ማለት ነው። እሷ ግን እኔ ላይ እያደረሰችው የነበረ ተጽዕኖ ነው። እረፍ፣ እንደ በሽተኛ ሁን፣ አይንህን ጨፍን፣ ተኛ፣ ቀኑ ሙሉ በቃ ተኛ። አንተ የምትንቀሳቀሰው ማታ ላይ ነው ብቻ ነው። አይኔን ገልጬ በስነ ስርዓት እንኳን ልቀመጥ የምችለው ተኛ፣ እንደዛ በል፣ ሰው ሲመጣ አታውራ፣ ዝም በል እያለችኝ ነው እንጂ ኮማ ውስጥ ገባ ብላ የምታወራው ይሄ ኮማ ገባ እንትን አለ። ኮማ ቢሆን እኮ አይሲዩ ክፍል እኮ ነበር የምገባው። ኮማ ውስጥ እኮ ታዲያ ለምን እኮ ጊዜ የነቃው ከ4 ወር በኋላ ነው መንቃትና መናገር የጀመረው። ስለዚህ እያስመሰልኩ ነበር ነው እኔ እናቴ ደስ እንዲላት እያስመሰልኩ እየተባበርኳት ነበረ ከእናቴ ጋር። ኮማ ውስጥም አልነበርኩም፣ ግን ለ4 ወር ያህል ዝም ያልኩት አይኔን የከደንኩትኝ ለእናቴን እያገዝኩ እያስመሰልኩ ነው። ይሄንን ስለዚህ የእናትህ ተባባሪ ነበርክ ለማስመሰሉ። እንደዛ ተባባሪ ነበርኩኝ። ለዛ ነው ምን ነበር አላማችሁ ታዲያ? ይሄን ተባብራችሁ ስታስመስሉ ምን ነበር አላማችሁ? የሷና እኔን አላማ አላውቅም፣ ግን እሷ ናት በቃ እንደዚህ እንዳረግ እንትን የምትለኝ እሷ ናት። እንደዚህ አርግ ብር ይገባላታል አላልኩሽም? ይሄ የ3,000 ብሩ መድኃኒት በዛ ጉዳይ ነው የተጀመረው። ከእንጀራ አባትክ አክስት ገንዘብ ለመረዳት ከእንጀራ አክስቴ ብቻ ሳይሆን ከሁሉም ሰው ጋር ከማን ለምሳሌ አንድ ከእቴቴ ካረፈችው ከተባለች አክስቷ ልጅ፣ ሁለተኛ ደግሞ አብዛኛውን ብር ደግሞ የሚመጣላት ከእህቴ ለቤተሰቦች ከሷ ከምታውቃቸው አካባቢያቸው ላይ ካሉበት ከኛ ሰፈር ጀምሮ እኮ ሲመጡ እኮ የሆነ ብር ሰጥተዋት ነው የሚሄደው። በእጇ ብር ሰጥተው ነው የሚሄዱት። የሆነ ነገር ይዞ አሁን በጣም ገባኝ። ልክ እስካሁን አልገባኝም ነበር፣ አሁን ገባኝ። ስለዚህ እናትክ ለገንዘብ ብላ አንተን ሳያምክ እንዳመመክ አክት እንድታደርግ መክራክ፣ አንተን በዛ ተስማምተክ ከሰዎች ገንዘብ ስትወስድ ነበር። ዛሬ አንተና እናትክ ስትጣሉ እናትክን እውነታውን እያወጣክ ነው ማለት ነው። አቡ በምክር አይደለም ይሄ፣ በምክር አይደለም። አሁን ካልተረዳሽኝ እዚህ ጋር ነው። ይሄ በጉልበት ነው። እዚህ ጋር ያልገባሽ አንቺ እዚህ ጋር ነው። በጉልበት ነው። በቃ እንደዚህ አድርግ ምናምን ቁጣ ነው። ልክ የሆነ ሳለ እንደውም ሀያቴ ከመጣሽ በኋላ ያረፈችው ሀያቴ ከመጣሽ በኋላ ራሱ ልክ ከተጫወትን በኋላ ተጫውተን ስንሄድ ለምንድን ነው እንደዚህ ያረኩ ብላ ቁጣ ጀመረች ከኔ ጋር ማለት ነው። እኔ ደግሞ እንደምፈራትም ታውቃለሽ በስነ ስርዓት እና በዛ ነው በቃ በጫና ነው እንጂ እኔ ፈልጌው አይደለም። የሆነ ሳሌም ደግሞ ሲጨቃጨቁ ጊዜ ቀና ብሎ አየኝ ያለችው እሱም ማንም ያላየ መስሎኝ ነበረ። ቀና ብዬ ከጭንቅላት ያየሁት የነበረው እና በዛ ነው ጊዜም እየቀረበችኝ ስመጣ ሁሉ ለ4 ወር ሙሉ ፈርተሃት እናትክን ገብቶኛል። አሁን ገባኝ። ፈርተሃት ስታስመስል ነበረ። ከ4 ወር በኋላ ምን ድፍረቱን ሰጥቶት ማስመሰሉን አቆምክ? አቡ አንድ ወሩማ በስነ ስርዓት የነበርኩበት ጊዜ ነው። 3 ወሩ እኮ ነው ታምሜ የነበረበት ነው። 3 ወሩ ግን ይሄ የምግብ እጥረት በቃ ራሴን ዝቅ እያረኩበት የነበረው ሰዓት አለ አይደለ? ዝቅ አቅም እያጣው የነበረበት ሰዓት ነበር 3 ወር እና በዛን ሰዓት ነው ጊዜማ ካጠገቤ ስለነበረች እሷም ለማንም ሌሎቹን አሁን ሳያቸው ሄደው ከሷ ጋር ቅርበት ያላቸው ስለሆነ ለሷ የሚነግሩብኝ ይመስላል። ከዛ ለጊዜ ናት ጊዜን ሳያት ነው እዚህ ጋር የደገፍኩት ማለት ነው። ለጊዜ ራሴን እንትን ያልኩት ገባኝ። ስለዚህ ጊዜን ስላገኘክ ጊዜ ከጎንክ በመቆሟ ምክንያት ፍርሃቱ ለቆክ እያስመሰልክ እንደሆነ እውነታውን እናትክ እየነገደችብክ እንደሆነ ገንዘብ ከሰዎች ምናምን ለጊዜ ነገርታትና ጊዜ ከዚህ ነገር አወጣች። ይሄ ነው አይደለም ምትለው? የሆነ ሰዓት ላይ እንደውም
ፌስቡክ ላይ ይለቀቅና ገቢ ማሰባሰቢያ ይደረግ ተብሎ ራሱ ወሬ ተነስቶ ነበረ። እኔ እዛ በተኛሁበት ሰዓት ላይ የሕክምና እንደዛ ይደረግ ተብሎ ነበረ። እና ብዙ የሚመጡ አሉ፣ ጴንጤዎች የሚመጡ አሉ፣ ከቸርች ማን ነው ፌስቡክ ላይ ተፖስቶ ገንዘብ ይሰባሰብ ያለክ እናትክ? አዎ እሷ ራሷ በአፏ ብላለች ከጓደኛዋ ጋር እንደዛ። አሁን የእናትክ ገባን ጥቅም ፍለጋ ነው። እሺ የእናንተስ ሚዲያ ላይ መውጣት ምንድን ነው?